አያችሁ ሲያመሽ የት ያመሸ ብሎ ከመጠየቅም በላይ ምንድነው እየሰራ ያለው? ተመልከቱ። ጠረኑንም ሳይቀር ተከታተሉ። ምክንያቱም ለመውደቁ ለመነሳቱ ያ ግድ ነውና ጠብቁ። ቅዱስ ጴጥሮስን ጠብቃለሁ። ለቅዱስ ጴጥሮስ ብቻ የተሰጠ ኃላፊነት አይደለም። ለካህናት ብቻ የተሰጠ ኃላፊነት አይደለም። ለወላጆችም የተሰጠ ኃላፊነት ነው። ለመምህራንም የተሰጠ ኃላፊነት ነው። ጠቦቶቼ ምን በላለሁ? ጠብቅ። እንዴት ነው የምንጠብቃቸው? ከኛ ጋር አብረው አይውሉ፣ ከኛ ጋር ያድራሉ እንጂ ከኛ ጋር አብረው አይሰሩም። እንዴት ነው የምንጠብቃቸው? የነሱ መዋያ ሌላ፣ የኛ መዋያ ሌላ ትሉኝ ይሆናል። እንግዲያውስ እየጸለያችሁ ጠብቋቸው። ለእግዚአብሔር አደራ ሰጣችሁ ጠብቋቸው። ልጄ ብላችሁ በቃሉ እንዲያድጉ በቃሉ እንዲጎለምሱ ከቃሉ ጋር ፍቅር እንዲኖራቸው ማዕድ ዘርግታችሁ ምሳ ከበላችሁ በኋላ ራት ከበላችሁ በኋላ ፈገግታችሁን ካሳያችኋቸው በኋላ እንደ ቅዱስ ጴጥሮስ ለቃሉ አደራ ስጧቸው። ማን ይርዳ? ማን ይርዳ? እስኪ የጠቦትን ዕድሜ መሰረት ያደረጉ ዛሬ ላይ ያሉ ወጣቶቻችን የት ናቸው? ራሳችሁን ፈትሹ። ልጆቻችሁን ተመልከቱ። ለመሆኑ ወይን ቤት ውስጥ የታጎሩ ወጣቶች የጠበቅናቸው ናቸው? ያልጠበቅናቸው ናቸው? ዩኒቨርሲቲ ውስጥ ገብተው ተምረው ከፍተኛ ውጤት ከማምጣት ይልቅ በብሔርና በቋንቋ በጎሳ እየተጋጩ ያሉ ወጣቶች የጠበቅናቸው ናቸው? ያልጠበቅናቸው ናቸው? ዛሬ አንዱን ኗሪ ሌላውን መጤ እያደረጉ ማህበራዊ ሚዲያ ላይ መሳደብ እና ስድብ መሸጥን የለመዱ ወጣቶች የጠበቅናቸው ናቸው? ያልጠበቅናቸው ናቸው? እስኪ ራሳችሁን ፈትሹ። በመድኃኒዓለም ራሳችሁን ፈትሹ። አሁን ማህበራዊ ሚዲያ ላይ ሁሉ ስትመለከቱ ለተሳዳቢ፣ ለነገረኛ፣ ለነውረኛ ነቀፌታና ነውርን ለመላበት ተከታይ ያለው ደግሞም ሀብታም ይሆናል፣ ቤትም ይገዛል፣ መኪናም ይገዛል። የተጠበቀው በቃሉ ያደገው በኢትዮጵያውያን ባህል ተኮትኩቶ የበለጸገው አባቱን የሚያከብረው የቤተ ክርስቲያንን ከፍታ ደግሞ ዝቅ ብሎ ክርስቶስን የሚያመልከው ግን ተከታይ የለው። ማነው ሸር የሚያደርገው? ማነው ባለጌውን ኮሜንት የሚያደርገው? ማነው ላይክ የሚያደርገው? ማነው ቁጥሩን እንዲበዛ የሚያደርገው? እነሱን መጠበቅ ብቻ ሳይሆን እኛም መጠበቅ ይኖርብናል። ማን ይርዳን? ማን ይርዳን? ሶስተኛ ቅዱስ ጴጥሮስን ጠየቀው፣ ትወደኛለህን አለው። ያኔ ቅዱስ ጴጥሮስ አዘነ። ስንቴ ስለደገመበት አዎ ተከዛሚያ ጴጥሮስ። ያን ጊዜ ቅዱስ ጴጥሮስ ተከዘ። ምክንያቱም ስብሰት ክህደኒ ጴጥሮስ ዘይንበለ ይንቁ ደርሆ። ጴጥሮስ ሆይ አንተ ከሁሉም ይልቅ አልክድህም ብለኸኛል። ጴጥሮስ ሆይ ሁሉም እንኳ ቢተው እኔ አልተውም ብለኸኛል። ነገር ግን ዶሮ ሳይጮህ ስንት ጊዜ ትክደኛለህ ተብለዋል። 3 ጊዜ ክዶታል። አልካደውም? ካደው። ግን የካደውን ጌታ ተመልከቱ። የካደው ጌታ ዛሬ ሁሉንም ትቶ አቤት የካደውን በአንጻረ መስቀል ቀዊሞ ዮሐንስ በከየን ዘይብል ወይሌ ያ በአንጻረ መስቀል ቆሞ ወየ እያለ ያለቅስ የነበረውን ቅዱስ ዮሐንስ ወዳጁን ወልደ ነጎድጓድን ትቶ ያ ዶሮ ሳይጮህ 3 ጊዜ ካደውን ጴጥሮስን ትወደኛለህን ብሎ ኃላፊነት የሰጠው ጌታ ምን ያህል ቢወደን ነው? አያችሁ፣ የእርሱ መመዘኛ ጽድቅ አይደለም መነሳታችን ነው። ጻድቃን ብቻ ካልሆናችሁ አትቀርቡኝ ቢል ኖሮ፣ ንጹሐን ብቻ ካልሆናችሁ አትቀርቡኝ ቢል ኖሮ፣ እንደ ቅዱሳን መላእክት ያለ እረፍት ካላመሰገናችሁን መንግሥቴን አትወርሱም ቢለን ኖሮ ማን ይቆማል? ማንስ ያስቀድሳል? ማንስ ይቀድሳል? ማንስ የንስሐ አባት ይሆናል? ማንስ የንስሐ ልጅ ይሆናል? ከሁሉ ይልቅ ቅዱስ ጴጥሮስን ኃላፊነት የሰጠው ለምንወድቅ፣ ለምናዝን፣ ለምናምፅ፣ ለምንበድል፣ ለምንርቅ፣ ለምናኮርፍ አይዟችሁ እኮ ሊለን ነው። ኧረ ለዚህ ጌታ ከፍ አድርጋችኋል ምስጋና።
ሶስት ጊዜ ሲጠይቀው ምናልባት ወደዋለሁ ብዬው ደግሞ ዛሬን እንደምክደው አውቆ ይሆንን አለ ቅዱስ ጴጥሮስ ራሱን ተጠራጠረው። ሶስት ጊዜ ሲጠይቀው ዛሬም የሚያስፈራኝ፣ ዛሬም የሚያርቀኝ፣ ዛሬም ከፍቅሩ የሚለየኝ፣ ዛሬም ወደኋላ የሚመልሰኝ፣ ዛሬም የጨለመው አሰራር ጥያቄ ወደ እኔ ይመጣ ይሆንን? ለምን ሶስት ጊዜ ጠየቀኝ ብሎ ወተገዛሚያ ጴጥሮስ ያኔ ጴጥሮስ አዘነ። ጌታችን ግን እንደ ቀድሞ አሁንም እንደዚህ ያለው በጎችን አሰማራ። ምኖችን አሰማራ? ኧረ በማርያም ምኖችን አሰማራ? አባቶቼ ካህናት፣ አባቶቼ ካህናት የንስሐ ልጆቻችሁ ሲወልዱ ሄዳችሁ ከመጠየቅና ጸበልን ከመርጨት ባሻገር የንስሐ ልጆቻችሁ መጥተው ክርስትና አለብን ብለው ጥያቄ ከማቅረባቸውም በላይ የንስሐ አባቶቻችሁ ልጆቻችሁ በዕለተ ሆሳዕና መጥተው ይፍቱኝ ከማለታቸውም በላይ ዕለት ዕለት የሕይወት ስምሪት ልትሰጧቸው ይገባል። ዕለት ዕለት በዕለተ ሰንበት ከቤተ ክርስቲያን አውደ ምሕረት የቀረ የንስሐ ልጅ ሲኖራችሁ ለምን ቀረ፣ የት ሄደ ነው፣ ምን ነካ፣ ምን ሆንክ ብለን ልንጠይቃቸው ይገባል። ወገኖቼ በማህበራዊ ኑሯቸው ሐዘን ሲገጥማቸው ብቻ ሳይሆን ደስታም ከቤቱ ያርቃልና ደስታቸው ወደ ሐዘን እንዳይለወጥ ልጄ ደስታህን፣ ሀብትህን፣ ዝናህን፣ ስልጣንህን ወቅበት ብለን ልናሰማራቸው ይገባል። ወገኖቼ ሐዘን ብቻ ሳይሆን ስልጣን ከቤቱ ያራቃቸው፣ ፖለቲካ ከቤቱ ያሸሻቸው፣ ወንበር ከእግዚአብሔር ዙፋን በላይ የሆነባቸው የንስሐ ልጆች ካሉን፣ ወዳጆች ካሉን፣ ጎረቤቶች ካሉን ወንበር ከሥላሴ ዙፋን በታች እንጂ ከማንም በላይ አይደለም ብለን ከአውደ ምሕረቱ እንዳይርቁ ከጥበቃው እንዳይለዩ ለበጎች ስምሪት መስጠት ይኖርብናል። በጎችን አሰማራ አለው። አዎ ያልተሰማራ የለመለመ ነገር ካላገኘ፣ የሚበላው ነገር ካላገኘ፣ የሚጠጣው ነገር ካላገኘ እንደሚያዝን እንደሚረብሽ ደግሞም እንደማይረጋጋ ሁሉ አባቶቻችንና እናቶቻችን እንደለመለመ መስክ፣ እንደለመለመ ሳር፣ እንደለመለመ ሳር እደግመዋለሁ በሕይወታቸው የሚያለመልማቸውን የንስሐ ሕይወት ገብተው ቅዱስ ሥጋውና ክቡር ደሙን ተቀብለው ንስሐ እንዲገቡ ልታሰማሯቸው ይገባል። ወገኖቼ ዛሬ ብዙ አባቶቻችን የእናቶቻችንን ባላውቅም ማታ ማታ አንድና ሁለት እንበል እያሉ የተሰማሩበት ቦታ ለትዳርም በጎ አይደለም፣ ለጤናም በጎ አይደለም፣ ለክርስትናም ደግሞ በጎ ስላልሆነ ማታ የት እንደሚሰማሩ ቀንም የት እንደሚውሉ የንስሐ አባቶቻችን እናቶቻችንና አባቶቻችን ልናሰማራቸው፣ ከዚህም አትለፍ በዚህም ተንቀሳቀስ ልንላቸው ይገባል። ማን ይርዳ? ማን ይርዳ? የት ነው እየተሰማራችሁ ያላችሁ? የክርስቲያን መሰማሪያ፣ አቤት የክርስቲያን መዋያ የት ነው ካላችሁ፣ ይሄው የተሰማራንበት። ክብርና ምስጋና ለእግዚአብሔር ይሁን። ክርስቲያን የሚሰማራው፣ ክርስቲያን የሚውለው፣ ክርስቲያን የት ነው ተብሎ የማይታጣበት ቦታ የት ነው ካላችሁኝ፣ ይሄው አውደ ምሕረቱ ነው። የፈለገ ሰው እዚህ የሚያገኛችሁ ከሆነ አይ እርሷም፣ አይ እሱም፣ አይ እነሱ ሰፈር አታገኘውም፣ ናይት ክለብ አታገኘውም፣ አንድና ሁለት ከሲንግሉ አልፎ ጃምቦውን ጨብጦ አታገኘውም፣ አይ እሱ ሲዋሻ አታገኘውም፣ አይ እሱ ሲያማ አታገኘውም፣ አይ እሱ ዘረኛ ጎሳ አይደለም፣ አይ እሱ በክልል የተከፈለ ሳይሆን ወንጌል የተከፈለለት ነው ተብለን የሚነገርልንና መሰማሪያችን አውደ ምሕረት መሆኑን ያመን ሰዎች ከፍ አድርገን
እግዚአብሔርን እናመስግነው። አያችሁ የኛ መሰማሪያ፣ የኛ መገኛ፣ የኛ መዋያ፣ የኛ እረፍት ማግኛ ቤተ ክርስቲያን ነች። በዚህ ዘመን ቤተ ክርስቲያን ካልሆነች ማን ያሳርፈናል? ኑሮ አያሳርፍም፣ ፖለቲካውም አያሳርፍም፣ ዓለም አያሳርፍም፣ ትዳርም አያሳርፍም፣ የሰራነው ቤትና የተከራየነው ቤትም አያሳርፍም፣ ደሞዝም አያሳርፍም። የወለድናቸው ልጆችም ደግሞ አብዛኛዎቹ የሚያሳርፉ አይደሉም። የሚያሳርፍ የሚያጽናና እፎ የሚያሰኝን ቃሉና ቤተ ክርስቲያን ነች። ክብርና ምስጋና ለእግዚአብሔር። ምንም አዎ ከቃሉ ይልቅ ከቤተ ክርስቲያን ይልቅ ከኪዳኑ ይልቅ ከቅዳሴው ይልቅ ይህ ያጽናናኛል የሚል ሰው አንድ ሰው ይኖር ይሆን? መጠጡ መሸሸጊያ ነው፣ ቤቱም ከአራዊት መጠለያ ነው። የሚያሳርፈንና እፎ የሚያሰኘን ግን የማን ቃል ብቻ ነው? እፎ እንድንል እንድንጽናና፣ ጨለማውንና አሰራሩን እንድንጠየፈው፣ ዳግምም በስህተት ካልሆነ በስተቀር በድፍረት ኃጢአት እንዳንሰራ ይህንን ጉባኤ አዘጋጅተው በቃሉ ለማረኩን ደግሞም ላበዙን እግዚአብሔርን ደስ ስላለው ቅዱሳን መላእክትን ስለወደዱን ጠባቆቻችንም ቅዱሳን መላእክት ይህንን ጉባኤ ስለሚባረኩ ከፍ አድርጋችሁ ጌታን አመስግኑልኝ። በመጨረሻ መጠበቅ ትፈልጋላችሁ፣ መሰማራት ትፈልጋላችሁ፣ ጌታ ካህናትን እንዲያዝዝላችሁ ትፈልጋላችሁ። ፍየል አትሁኑ፣ በግ ሁኑ። ጌታ ጠባቂ የሚያዝዘው ለፍየል አይደለም። ጌታ ጠባቂ የሚያዝዘው ለሚዋጋ በሬ አይደለም። ጌታ ጠባቂ የሚያዝዘው ጥጃዋን አላጠባም ብላ ጥጃዋን ሳይቀር ለምትራገጠው እላም አይደለም። ጌታ ጠባቂ የሚያዝዘው ለሚናደፈው እባብ አይደለም። ጌታ ጠባቂ የሚያዝዘው እንደ አንበሳ እየጮኸ አራዊትን ለሚያደናብረው አንበሳ አይደለም። ጌታ ጠባቂ የሚያዝዘው ለበግ ብቻ ነው። በጉ እየሰማችሁ ነው? በግ ራሱን አይጠብቅም። እኔ ራሴን እጠብቃለሁ የምትሉ ሰዎች ካላችሁ ንስሐ ግቡ። ክርስቲያን በግ ነው። በግ ደግሞ ራሱን አይጠብቅም። ጌታ ለተኩላው ጠባቂ አላዘዘለትም። ለማን ነው ጠባቂ ያዘዘለት? በማርያም እኔ እየተሳደቡ አይደለም። ለማን ነው ጠባቂ ያዘዘለት? ለበግ። በግ ራሱን አይጠብቅም። ኑሮውን ተመልከት፣ ራሱን አይጠብቅም። ቢላዋ እየሳላችሁ እንኳን ሳይቀር ውሃ ይጠጣል። ቢላዋ ልታርዱት የትንሣኤ አይታችሁታል? የዘመን መለወጫ አይታችሁታል? ልታርዱት እናንተ እየሳላችሁ ነው። እሱ ግን ውሃ ካለ ይጠጣል፣ ሳርም ካለ ይበላል። የምትጠብቁት ነው የሚመስለው። እናንተ እየሳላችሁ የምትጠብቁት ነው የሚመስለው። ልታርዱት ነው። ክርስቲያንም እንደዛ ነው። ዛሬ አራጃችን ቢላዋ እየሳለ ነው። አይምሯችንን የሚሰርቀው ቢላዋ እየሳለ ነው። ጊዜም እየጠበቀ ነው። አራጁ ዛሬ ከጎናችን ነው። ታዲያ ጌታ ሆይ እኔ አንተ በግ ነኝና ጠብቀኝ ስትሉት አራጁም ይሸሻል። ሌባውም ሰራቂውም አይምሮ ይለወጣል። አራጁም እንደ ቅዱስ ጴጥሮስ ተዘግዝቆ ለመሰቀልና ለጌታ ምስክር ለመሆን እናንተ በግ ስትሆኑ አይምሮ ይለወጣል። ግን በጉ ነው። ዛሬ ብዙዎቻችን ዋጋ እየከፈልን ያለነው በበግነታችን አይደለም፣ በፍየልነታችን ነው። ፍየል የራሱን ጉልበት ያምናል። አንበሳ የራሱን ጉልበት ያምናል። ከአውዱ ውጭ እንዳትመለከቱብኝ፣ ምክንያቱም እያንዳንዳቸው ትልቅ ምሳሌ አላቸውና። እኔ አሁን በዚህ አውዱ ውስጥ በተነበበው ቃል ውስጥ ነው ያለሁት። አያችሁ፣ ራሳችሁን ተመልከቱ። እኔ ጌታ ሆይ ራሴን የማልጠብቅ ተኝቼ እንኳን መነሳት የማልችል ውዬ እንኳን መግባት የማልችል ምስኪን ጌታ ሆይ እንኳን ልጆቼን ይቅርና እንኳን ትዳሬን ይቅርና እንኳን ጎረቤቶቼን ይቅርና እኔ እኮ እኔን የማልጠብቅ በግ ነኝና ጠብቀኝ በሉት። ክብርና ምስጋና ለእግዚአብሔር ይሁን። ያኔ ነው ዘያቅቦ ለእስራኤል ይደቅስ ወይነው፣ እስራኤልን የሚጠብቀው አያንቀላፋም አይተኛም ተብሎ የተነገረለት ብቻ ሳይሆን የሆነው ጌታ
መላእክቱን ስለናንተ እንዲጠብቋችሁ ያዝዛል። እሱም ይጠብቃችኋል። ደግሞም አባቶቻችን ካህናት በድፍረት የሰራችሁትን በስህተት የሰራችሁትን ኃጢአት እግዚአብሔር ይፍታችሁ እያሉ ይፈቷችኋል። እግዚአብሔር ይፍታችሁ በተባላችሁና ንስሐ ከገባችሁ በኋላ የቀደመ ኃጢአታችሁን አራግፋችሁ ቁጥር 1 ብላችሁ ኃጢአትን ለመጀመር እየተሰናዳችሁ ያላችሁ ሰዎች ካላችሁ እናንተ በጎች አይደል ፍየሎች ናችሁ። አያችሁ፣ ፍየሎች አይታችሁ ከሆነ መጀመሪያ የኃጢአተኞች ምሳሌ የሆኑት እዛው ተመልሰው ስለሚገኙ ብዙዎቻችን ትናንትና ስላለፈው ንስሐ እንገባለን። ይገርመኛል። ግን ደግሞ ቁጥር 1 ብለን ኃጢአት እንጀምራለን። ቁጥር 1 ብለን ሸክሙ ሲበዛብን ሸክሙን እንቀንስና እንደገና ሌላ ሸክም የምንጀምር ከሆነ እኛ በጎች አይደለም። በጎች እንድንሆን ነው ይህ ጉባኤ የተዘጋጀው። በነገራችን ላይ ነገ በግራ የሚቆሙት አባቶቻችን ያልጠበቋቸው መምህራን ያላስተማሯቸው በጎች የነበሩ ፍየሎች ናቸው። ማንም ሲወለድ ፍየል ሆኖ አይወለድም። ሁሉም በግ ሆኖ ነው የሚወለደው። ለዛ ነው ሕፃናትን ግልገሎችን ጠብቅ ያለው። በግልገልነቱ የተጠበቀ በጠቦትነቱ በግ ነው፣ ፍየል አይሆንም። በኋላ በስተርጅናው በበግነቱ ፍየል አይሆንም። ስለዚህ ልጆቻችሁ በበግነታቸው እንዲቀጥሉ እናንተንም ተመልሰው እንዲሸከሟችሁ በሀሳብ በኢኮኖሚ እንዲያግዟችሁ ማዕተባቸው ከአንገታቸው ላይ እንዳይለይ ከኦርቶዶክስነታቸው ወጥተው ለማንም ጎረምሳ መጫወቻ እንዳይሆኑ። አሜን። ከዚህ ቤት የወጡ ወንድሞችና እህቶች እጅግ በጣም ያሳዝኑኛል። ለማንም ፍየል መጫወቻ፣ የሶስት መጥረጊያ አይምራቸው ተበዝብዞ፣ አካውንታቸው ተበዝብዞ፣ ጊዜያቸው ተበዝብዞ ለግለሰብ ለጎረምሳ ቲኳንዶ ቤት ለሚውል መጫወቻ ሆነው የቀሩት ወንድሞቻችንና እህቶቻችን በግነታቸው መጠበቅ ስላልቻለና ወደ ፍየልነት ስለተለወጡ ነው። ማን ይርዳ? ማን ይርዳ? ጌታ ሆይ በሉ። አንዴ ሁላችሁም ጌታ ሆይ በሉ። እኔ ራሴን የማልጠብቅ በግ ነኝና በካህናቱ ጠብቀኝ በሉ። እልልናቸው መስጊድ መጨረሻ ላይ እኛ በግ መሆናችንን ካወቅን ከተረዳን ጠባቂ አይሰደድም። ጠባቂ ይከበራል። ጠባቂ ከተኩላ የሚጠብቅ ይከበራል። ካህናትን አክብሩ፣ ጠባቂያችሁ ናቸውና። ካህናትን አክብሩ፣ የሚያስሯችሁም የሚፈቷችሁም እነሱ ናቸውና። ካህናትን ጠብቁ፣ አክብሩ። ከጊዜው ወደ ዘላለማዊው ከኃጢአት ወደ ጽድቅ ተመልከቱ፣ ከምድሩ ወደ ሰማያዊው በንስሐ ሕይወት ዘላለማዊ ሕይወት የሚሆነንን ቅዱስ ሥጋውና ክቡር ደሙን የሚያቀብሉን እንድንቀበል የሚናዝዙን እነሱ ናቸውና ጠባቂዎቻችን ስለሆኑ እነሱን አክብሩ። ማን ይርዳ? ማን ይርዳ? አዎ በቃ ምክንያቱም የሾመልን ኃላፊነት በእኛ ላይ የሰጣቸው ካህናት ናቸውና ከመናፍቃን እኩል፣ ከዓለም እኩል፣ ከምናምንቴዎች እኩል ማህበራዊ ሚዲያ ላይ ጠላቶቻችንን እየተከተላችሁ ምናምንቴዎችን እየተከተላችሁ የቤተ ክርስቲያናችንን ከፍታ ለመቀነስ 24 ሰዓት ከግብር አባታቸው ከሰይጣን ጋር እኩል ለመዳን ለማቃጠል ለማፍረስ ከሚተጉትና ማህበራዊ ሚዲያ ላይ የአባቶቻችንን ገጽታ ከሚያጠፉት አባቶች ጋር አትተባበሩ። ከተባበራችሁ ፍየሎች ናችሁ፣ በግ ናችሁ። ጠባቂዎቻችንን አክብሩ፣ ግን ደግሞ ስለ አባቶቻችንም ጸልዩ። ማን ይርዳን? እግዚአብሔር ይርዳን። ክቡር አባቴ መላከ አርያም ኪዳነ ቃል በለጠ ስንት ደቂቃ አላስተምር ብዬ ጠይቄያቸው ነበረ። በመድኃኔዓለም እንዴት ዝም እንዳሉኝ አላውቅም። ከተሰጠኝ ደቂቃ በላይ እጅግ በጣም ጨምሬያለሁ። እንግዲህ መጀመሪያ አባቴን ይቅርታ ጠይቃለሁ። ከዛ በኋላ ደግሞ እናንተን ይቅርታ ጠይቃለሁ። ትቀበሉኛላችሁ? አንድ ያመስግኑልኝ እግዚአብሔር። በጣም ደስ ብሎኛል። እውነት ለመናገር በሕይወቴ ያልሆነውን ሆነ ብዬ በታሪክ መናገር አልፈልግም። በታሪክ
አውደ ምሕረት ላይ እንደቆምኩ ተሰናብተሃል ሊለኝ ይችላል ማንም ሰው። ከዛሬ ጀምራ የለሚ ኩራ ክፍለ ከተማ ቤተ ክህነት ስብከተ ወንጌል ኃላፊ አይደለም ሊለኝ ይችላል ማንም ሰው። ስምሪት አለን፣ ተልእኮ አለን። ግን ከሆነው በላይ ሆኗል፣ ከሆነው በታች አንሷል ብዬ በሕይወቴ መናገር አልፈልግም። እንዳልናገርም በትክክል መልእክት እንዳስተላልፍ እናንተም ጸልዩልኝ፣ እኔም ደግሞ በጥቂቱ አቅሜ እጸልያለሁ። ማን ይርዳን? እግዚአብሔር ይርዳን። በዚህ ልክ አምናለሁ። እነ መላከ ሕይወት ለመምህር ሃይማኖት፣ ሌሎችም ስማቸውን ያልጠራኋቸው ወንድሞቼ ጉባኤውን ለማስፋት በጣም ይታትሩ ነበር። እኔ ጋም ይደውላሉ። እውነት ለመናገር ሀሳብ እንድሰጣቸው ሰው እንደመጣህ አብረህ ተማር ለማለት ጉባኤያችንን እንዴት እናስፋው፣ እንዴትስ የአካባቢው ሕዝበ ክርስቲያንን እንቀስቅሰው፣ እንዴትስ ይማር፣ እንዴትስ ንስሐ ይግባ የሚል ሀሳብና አቋም ነበራቸው። ዛሬ ያ ሀሳባቸው ተሳክቶ ያ ህልማቸው እውን ሆኖ ቅድም መልአከ አርያም ኪዳነ ቃልን ይህንን ህዝብ ከየት ነው የሰረቁት እያልኳቸው ነበር። እኔ ከሰሚት መድኃኔዓለም ይስረቁት፣ ከየረር ሚካኤል ይምጣ፣ ከጎሮ ኪዳነ ከዚህ ማነት ደግሞ እዚህ ታች አለ ወይን አምባ ኪዳነ ምሕረት ይምጣ አላውቅም። ከሁሉም በላይ ግን ይሄ የሥላሴ ቤት እንዲህ ስለሰፋና እንዲህ ስለበዛችሁ እልል ብላችሁ ሥላሴን አመስግኑ። መልአከ አርያም ኪዳነ ቃልን ከቦሌ መድኃኔዓለም ጀምሮ ለወንጌል አገልግሎት፣ ለቤተ ክርስቲያን ልማት፣ ለካህናት ሕይወት መለወጥና ህብረት በጥቂቱም ቢሆን አብረን ዋጋ ከፍለናል፣ አውቃቸዋለሁ። በኋላም እዚህ የደብረ ታቦር ምሳሌ ከሆነው መሪ ደብረ ታቦር ቅዱስ ፋኑኤል ቤተ ክርስቲያን ከመጡ በኋላ ደግሞ የካህናቱን ሕይወት በመለወጥ ቅጽራ ቤተ ክርስቲያኑ ለወንጌል አገልግሎት ምቹ በማድረግና ለእግዚአብሔር ቤት ንጹሕ ምርጡ እንደሚገባ ጠንቅቀው እግዚአብሔር የፈቀደላቸውን ያደረጉ፣ ካህናቱም ደሞዝ አይከፈላቸውም ነበረ። ምዕመናን ፊት ቆመው መልእክት እያስተላለፉ የካህናት ሕይወት፣ ትዳር፣ ልጆች በረሃብ እንዳይፈተኑ ሕይወታቸውንም የለወጡ ምርጥ ወንድማችንና አባታችን ናቸው። ግቢውም እንደተለወጠ እያየው ነው። ግቢውም በሕዝበ ክርስቲያን እንደሞላ እያየው ነው። ደግሞም ቅድም በሰባኪያነ ወንጌል ይታለም የነበረው ታላቅ ጉባኤ በአባታችን መሪነት እግዚአብሔር ዘመንን ፈቅዶ አባታችንን መርጦ ሁኔታዎችን አመቻችቶ ሁሉም ነገር እውን ስለሆነ ልሉላችሁ እግዚአብሔር ማመስገን አምናለሁ። ይህ ግቢ እንደዚህ ጽዱ ሲሆንና ሲስተካከል የወንጌል አገልግሎቱም እንዲህ ሲሰፋና ጉባኤ ሲዘጋጅ ደግሞም እናንተ ከቤታችሁ ወደዚህ የምትመጡበት መንገድም ሲስተካከል ፊት ለፊት አበባ እንደማይጎዘጎዝ ቄጠማም እንዳይጎዘጎዝ እናንተም እየመጣችሁ በርቱ፣ ጠንክሩ፣ ሁላችሁም እንደማትሏቸው ተስፋ አደርጋለሁ። ግን ማለት ይጠበቅብናል አይጠበቅብንም? ይጠበቅብናል። አደራ ነው የምንላችሁ፣ አደራ ነው የምንላችሁ። ይህ የተጀመረው ልማት የተጀመረው እና እየተከናወነ ያለው የወንጌል አገልግሎት ከቻል ይበርቱ፣ ከቻል አባታችን አይዞት ከጎኖት ነን፣ በሐሳብ በጸሎት በገንዘብ ካልቻል ግን ዝም ማለት ይጠበቅብናል። ማን ይርዳን? ማን ይርዳን? ዝምታም በራሱ ምን ነውና ማገዝ ነውና ከዚህ በኋላ እዚህ ደብር ላይ መካሰስም እንዳይሆን ከክፍለ ከተማም ከሀገረ ስብከትም ከጠቅላይ ጽሕፈት ቤትም እንዲሁ እንደኔ ለወንጌል አገልግሎት ኑ ተብለው አገልጋዮች መጥተው የሚያገለግሉበት ደብር እንጂ ችግር ተፈጠረ ተብሎ አጣራ የምንባልበት ሰዓት ከዚህ በኋላ እንደማይመጣና ግቢውም ጉባኤውም ካህናቱን እናንተም ምስክሮች በመሆናችሁ አንዴ ከፍ አድርጋችሁ እግዚአብሔርን አመስግኑ።
ደግሞም መልአከ አርያም ኪዳነ ቃል ከጽሕፈት ቤት የሥራ ኃላፊዎች ከነመምህር አብርሃም ከሰበካ ጉባኤ አባላት ጋር ከሰንበት ትምህርት ቤት ከካህናቱ ከእናንተ ጋር ሆኖ አንደኛ ወጣትም ናቸው። ሁለተኛ አንዳንዱ ሰው ጸሎትም እንኳ ሳይቀር እሳቸው ጸሎትም ትምህርትም አላቋረጡም። እየተማሩም ነው እየጸለዩም ነው ስለማውቅም። ምክንያቱም በዚህ በኩል መንፈሳዊውን በዛኛው በኩል ደግሞ በዘመኑ ላይ መሰልጠንና ዘመኑን ማወቅ ስለሚገባ፣ ስለዚህ ከዚህም በላይ የሥላሴ ግቢ እኮ ነው። የሥላሴ ዙፋን እኮ ነው። የሥላሴ ዙፋን አምሮ በቃሉ ብቻ ሳይሆን በግቢውም እርፍ እንድንል በቃ በሰላሙም እርፍ፣ በልማቱም እርፍ፣ በካህናቱ አገልግሎትም እርፍ እፎይ እንድንል የበለጠ እንደሚሰሩና የበለጠ ጉባኤው እንደሚሰፋ እኛም አብረናቸው እንደምንቆምና እናንተም በጸሎት በሐሳብ በገንዘብ እንደምታግዙ ተስፋ ከማድረግ አልፌ አምናለሁ። ይህንን ላደረገ ለሰራዊት ጌታ እግዚአብሔር ከፍ አድርጋችሁ አመስግኑልኝ። ብዙ ክፍተቶች እንደነበሩ አንዱ አጣሪው እኔ ነበርኩ። አሁንም ምናልባት ቤተ ክርስቲያኒቱ ዙሪያ አንዳንድ የሚፈትኑ ነገሮች ይኖራሉ። ከእናንተ ጋር ሆነው አብረን በመተባበር ቅድም ያልኳችሁ አገልግሎታችንን ጉባኤያችንን እናሰፋለን። ይህንን ደግሞ ወላዲተ አምላክ ድንግል ማርያም ከልጇ ከወዳጇ ጋር ሆና መንገዳችንን እንደምታቀናልን መጨረሻችንን እንደምታሳምርልን ልባችን ያውቀዋል። ክብርና ምስጋና ለድንግል ማርያም ይሁን። ከፍ አድርጋችሁ አመስግኑልን። ስለነበረን ጊዜ ሁሉ ማን የተመሰገነ ይሁን? እግዚአብሔር የተመሰገነ ይሁን። ያልታረመ ካለ ሊቃውንት አባቶች ያሉ ያርሙናል። ታዲያ ምናልባት እኔ በስህተት ያስተላለፍኩት መልእክት ካለ አባቶች ተነስተው ባስተማርኩት ትምህርት ላይ መልእክት እስከሚያስተላልፉና የእርማት ስራ እስኪያከናውኑ ድረስ እንዳትሄዱ አደራ። ትቆያላችሁ። ደግሞ እስከ እግዚአብሔር ቤት ሄዳችሁ የት ልታርፉ? ቀኑ እየረዘመ ኑሮ እየሰለች በስማ አሁን አባት ልጁ አባትን የሚሰለችበት ክፉ ዘመን ላይ ነው። ሁሉም ነገር ያለው እዚህ ነው። የቀረን ይሄ ነው። የቀረን ደስታ እዚህ ነው። እንዳልኳችሁ የቀረን እፎይታ እዚህ ነው። ስለዚህ ደስታችን ዘለቄታ ፍጻሜ እንዲኖረው ከቤታችሁ ቸኩላችሁ ውጡ እንጂ ከእግዚአብሔር ቤት ቸኩላችሁ እንዳትወጡ። ቸኩላችሁ ከወጣችሁ ቸኩሎ ይጠራችኋል። አደራ። ይቆየን፣ ክፉ ማይንካን። አሜን።